በመጽሐፍ ቅዱሳችን ሕዝቅኤል ምዕራፍ 37 ላይ ሕዝቅኤልን አጥንቶች ወደ ተሰበሰቡበት ሸለቆ ከወሰደው በኋላ እግዚአብሔር ሕዝቅኤልን ጥያቄ ጠየቀው። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። ስለዚህ እግዚአብሔር ጥያቄን የጠየቀው ለሕዝቅኤል እነዚህ አጥንቶች የምታያቸው እንደገና በሕይወት ይኖራሉ ሲለው፣ ለምን እጅግ ደርቀዋል፣ ተሰነጣጥቀዋል፣ ደግሞ ተበታትነዋል እና አይኖሩም እንዳይል የጠየቀው እግዚአብሔር ነው። እግዚአብሔር ሁሉን የሚችል አምላክ ነው። ይኖራሉ እንዳይል አጥንቶቹ እጅግ ደርቀዋል፣ እንደገና በሕይወት የሚኖሩ አይመስልም። ለዚህ ነው የሕዝቅኤል መልስ፣ የጥበብ መልስ፣ የማስተዋል መልስ ለእግዚአብሔር የመለሰው። እግዚአብሔር ሆይ አንተ ታውቃለህ እና እግዚአብሔር ደግሞ እኔም ማቀውማ እንደገና በሕይወት ሲኖሩ እስትንፋስ ሲገባባቸው ጅማትና ቁርበት ሲለብሱ ሰራዊት ሆነው ሲቆሙ ነው ማቀዋል። ዛሬም በሕይወታችሁ ላይ ሰልችቷችሁ ደክሟችሁ እንደማይሆን እንደማይበዛ እንደማይለወጥ ተስፋ የቆረጣችሁበት ነገር ላይ ደክሟችሁ ዝላችሁ አንተ ታውቃለህ እግዚአብሔር ያላችሁት ነገር ላይ የእግዚአብሔር አዋቂነት በኢየሱስም ይገለጣል። አምናለሁ 2018 ሳያልቅ እግዚአብሔር አምላክ በሕይወታችሁ ላይ የተቋረጠ እንደገና የማይነሳ የማይቆም የሚመስሉ ነገሮቻችሁን የእግዚአብሔር አዋቂነት በኢየሱስም ይገለጥበታል። ዛሬም መልሳችሁ የእናንተን ችሎታና ሲስተም፣ ዘመድና ጎረቤት፣ የገንዘብ አቅም ትታችሁ እግዚአብሔር አዋቂ ነው ካላችሁ የእግዚአብሔር አዋቂነት እንደገና ነገሩን ማቆም ነው። እንደገና ፍሬያማ ማድረግ ነው። እንደገና ማብዛት ነው። እንደ ሕዝቅኤል እግዚአብሔር አዋቂ ነው ያለ ሰው ዛሬ መልእክት አለ ለዛ ሰው። እግዚአብሔር እንደገና አይሆንም ያልከውን ነገር ወደ መሆን ያመጣዋል። አያፈራም ያልከውን ነገር እንዲያፈራ ያደርጋል። አይቻልም ያልከውን እንዲቻል ያደርገዋል። ስለዚህ እግዚአብሔር አምላክ ለሕዝቅኤል የመለሰው መልስ እንደዚህ ነው። በል ትንቢት ተናገርባቸው፣ እግዚአብሔር እንደገና ያቆማቸዋል፣ ያበረታቸዋል፣ ኃይል ይሰጣቸዋል፣ ሰራዊት ሕዝብ ያደርጋቸዋል። አንተ መልስ እንኳን እግዚአብሔር አንተ ታውቃለህ አልከኝ እንጂ የኔ አዋቂነት እንደገና ሲቆም ነው አለ። ስለዚህ ዛሬ ይህን መልእክት የምትሰሙ ወንድሞቼ እህቶቼ የእናንተ መልእክት እንደሆነ አምናለሁ። በየትኛውም ጉዳያችሁ ላይ እግዚአብሔር አዋቂ ነው ያላችሁ ሰዎች የእግዚአብሔር አዋቂነት በሕይወታችሁ ላይ ይገለጥ። እግዚአብሔር አዋቂ ነህ አንተ ታውቃለህ ካላችሁ እርሱ የሚያውቀው ነገራችሁ ሲቆም ሲበዛ ሲነሳ ነው። በኢየሱስ ስም ይህን ቃል ውሰዱ። አሜን ላለ በኢየሱስ ስም 30 60 100 እጥፍ ማፍራት ይሁንለት። ሻሎም